ዛሬ ይዤላችሁ የመጣሁት የከርከዴ ሻይ ጥቅም ነው። ውድ ቤተሰቦቼ ተከታታዮችን እንደምናችሁ። የከርከዴ ሻይ ጥቅም እንግዲህ ለብዙ የጤና ጥቅም አለው። በመጀመሪያ ለደም ግፊት፣ ለስኳር፣ ለኮሌስትሮል ነው ማለት ነው። ይሄ ብቻ ሳይሆን እንግዲህ ኢነርጂን ቡስት ያደርግልናል። የከርከዴን ሻይ በምንጠቀምበት ጊዜ ጸጉራችን እንዳይበጣጠስ ይረዳናል። ጥፍራችንም እንዳይሰባበር ይረዳናል ማለት ነው። በተጨማሪም ደግሞ እንደ ስክራብ መጠቀም እንችላለን። ፈጭተ ነው ከኦትስ ጋር በመቀላቀል ትንሽ እርጎ ጨምረን መጠቀም እንችላለን። አለዛም ደግሞ በውሃው ታጥበን 10 ደቂቃ ቆይተ ነው በቀዝቃዛ ውሃ ስንለቃለቅ ብዙ ለቆዳችን ጥቅም ይሰጠናል። የከርከዴ ሻይ እንግዲህ አንቲ ኦክሲደንት ስለሆነ በሰውነታችን ውስጥ የሚገኙትን አላስፈላጊ የሆኑትን እብጠቶችን በማጥፋት ካንሰርን ይከላከልልናል። ለደም ዝውውር በጣም ብዙ ጠቀሜታ አለው። ለቫሪኮስ ቬንም ይረዳል ማለት ነው። እንግዲህ ከጥቅሙ አንጻር በጥቂቱ ይሄ ነው። እናንተ ደግሞ በተረፈው ሰርች በማድረግ ጎግል ላይ ብዙ ነገር ማንበብ ትችላላችሁ። ለራስ ምታትም ጥቅም አለው ይላል ጎግል ላይ። ለጨጓራ ለምግብ መፈጨት ስለሚያገለግል ጨጓራችንም ደግሞ ሄልፕ ያደርገዋል። ጉበት ላይ ያለ ስብ ካለ ኩላሊት ላይ እንደዚህ ኦርጋኖች ላይ ቅባት ነገር ካለ እሱንም ጠርጎ ያጸዳዋል። እንግዲህ ሰው ሰራሽ አይደለም። ከርከዴ ከዛፍ ከቅጠል አበባ የሚገኝ ተፈጥሯዊ ስለሆነ ፋብሪካ አይደለም የሰራው፣ እግዚአብሔር ነው የሰራው ለኛ ጥቅምና ተጠቀሙበት እላለሁ። ውድ ቻናሌ ተከታታዮች እንግዲህ የራሱ የሆነ ተፈጥሯዊ ከለር ነው ያለው፣ እንዳይበላሽ ማቆያም አልተጨመረበትም ሲሸጥ። ስለዚህ ከርከዴ በጣም ብዙ ጥቅም ነው ያለው እና ጠዋት በባዶ ሆድ አንድ የሻይ ብርጭቆና ከመተኛታችን በፊት ማታ ላይ አንድ የሻይ ብርጭቆ ብንጠቀም ብዙ ውጤት እናገኝበታለን። አሁንም ደግሞ ሙቀት ስለገባ ቀጠን አድርገን አፍልተ ነው እንደዚህ ስትሮበሪ፣ ኪዊ፣ ብሉቤሪ ጨምረን በረዶ አድርገን ቀኑ ሙሉ አቅጥነን መጠቀም እንችላለን። ግን መጠኑን ቅጠሉን አታብዙት። አፈላሉን ስንመለከት ውሃ ከፈላ በኋላ ለ1 ሊትር 1 ሾርባ ማንኪያ ከርከዴ በቂ ነው። በፈላ ውሃ ላይ እንጨምርና ግማሽ ደቂቃ 30 ሰከንድ ወይ ደግሞ 1 ደቂቃ እንተክትከ ነው ማውረድ በቂ ነው። ምክንያቱም እሳት ላይ በቆየ ቁጥር ጥቅሙን ስለሚያጣ እንደዚህ አድርገን እናፍለው እላችኋለሁ። እንግዲህ ቤተሰብ ብዙ የተሰራ ቪዲዮም ስላለ ቼክ ማድረግ ትችላላችሁ። ቤታችሁ ውስጥም ካለ መጠቀም ጀምሩ ከረሳችሁት፣ ካለዛም እንድትገዙን ኬሬጅ አረጋችኋለሁ። በጣም ጥቅም አለው እላችኋለሁ። እኔ እየተጠቀምኩበት ነውና ተጠቀሙበት። ስለሰማችሁኝ ቴንኪዩ። ባይ ባይ።